ይህ ቪዲዮ ለቲኔጀሮች ነው። ከ8ኛ እስከ 12ኛ ክፍል ያሉት ቲኔጀሮች አምሹር ይሄ ቪዲዮ በጣም ነው የሚጠቅማችሁ። በእኛ ጊዜ ቲኔጀር በነበረን ሰዓት ትምህርት ላይ ነው ፎከስ እናደርግ የነበረው። ስልክ ስንይዝ እንደውም ከእጃችን ላይ ነው ስልክ የሚከለከለው። ምክንያቱም በዛ ጊዜ ቲክቶክም አልነበረም፣ ዩቲዩብም አለ፣ ግን ኢንተርኔቱ ያን ያህል አልተስፋፋም። አሁን ላይ ግን በጣም ብዙ ወላጆች ዩቲዩብም ይጠቀማሉ፣ ቲክቶክም ይጠቀማሉ። ስለዚህ ትንሽዬም ቢሆን አዌርነስ አለ። በሶሻል ሚዲያ ገንዘብ ሊመጣ እንደሚችል፣ ቲክቶክ ላይም ገንዘብ ሊመጣ እንደሚችል ትንሽዬ በጭምጭምታም ይሰማል። ስለዚህ ቲኔጀሮች አሁን ባላችሁበት የእድሜ ደረጃ ምን ብናደርግ ነው የሚሻለው? ምንድን ነው የምትመክረን ካላችሁ ይሄ ቪዲዮ ለእናንተ በጣም ጠቃሚ ነው። ሰላም እንዴት ናችሁ? ጌች ነኝ ከኢትዮ ኮምፒውተር ስኩል። በዛሬ ቪዲዮ ቲኔጀሮች ምን ማድረግ እንዳለባቸው፣ አሁን ባላቸው እድሜ ምን ማድረግ እንዳለባችሁ በጣም ብዙ ሚስጥሮችን ምነግራችሁ ይሆናል ማለት ነው። ትምህርታችሁን ሳታቆሙ ትምህርታችሁ ላይ ጎበዝ እንደሆናችሁ እንዴት ማስኬድ እንዳለባችሁ ነግራችኋለሁ። በተለይ ትምህርታችሁን እየተማራችሁ ጎን ለጎን ምን ብንሰራ አሪፍ ነው የሚለውን እነግራችኋለሁ ማለት ነው። አሁንም ሊያያዝ የሚችለው ከስልክ ጋር ነው። እንደሚታወቀው አሁን ላይ በጣም ብዙ ቲኔጀሮች ስልክ አላቸው። ስልክ ባይኖራቸው እንኳን የፋሚሊዎቻቸውን ስልክ ይጠቀማሉ። እንዲሁም ደግሞ በጣም ብዙ ፋሚሊ ደግሞ ተች ስልክ አለው። በጣም ውድ የሆኑ ስልኮች ሳይሆኑ ዋጋቸው አንሶ እንኳን ተች ስክሪን ወይም ደግሞ ቲክቶክ የሚሰራ ዩቲዩብ የሚሰራ አፎርደብል የሆኑ ስልኮችን ይጠቀማሉ። ስለዚህ በጣም ብዙ ቲኔጀሮች ለስልክ የተጠጉ ናቸው ማለት ነው። ይህንን ቪዲዮ ፋሚሊም ሊሆን ይችላል፣ ቲኔጀሮችም ሊሆን ይችላል። ካያችሁን በደንብ አትኩራችሁ ተከታተሉ። ቲኔጀር ልጅ ያላችሁ ከሆናችሁ ደግሞ ይህንን ቪዲዮ እየተመለከታችሁ ከሆነ ይህንን ቪዲዮ ላኩላቸውና እንዲያዩ አድርጉ። ስልኮቻቸውን እንዴት መጠቀም አለባቸው? ስልክ ላይ በጣም ብዙ አጋዥ ነገር አለ። አሁን በዚህ ሰዓት ስልክ አትያዙ ብትሏቸው እንኳን የጓደኞቻቸውን ስልክ ማየት ይችላሉ። ትምህርት ቤት ሲሄዱ በጣም ብዙ ነገር ያጋጥማቸዋል። ስልክ አትያዙ ከማለት እንዴት ነው ለትምህርቶቻቸው ስልኮቻቸውን እንደ አጋዥ መጠቀም የሚችሉት የሚለውን መማር አለባቸው። ስለዚህ አሁን የሚማሩትን ትምህርት ስልካቸውን በመጠቀም እንደ አጋዥ እንዴት መጠቀም ይችላሉ፣ ሞር ጎበዝ እንዲሆኑ እንዲያግዛቸው ስልካቸውን እንዴት መጠቀም ይችላሉ። አሁን ላይ ስልኮች በጣም ብዙ ነገር ይሰራሉ። ከስልኮች አልፎ የኢንተርኔቱ ዓለም በጣም ብዙ ኤአዮች እየመጡ ነው። በጣም ብዙ ዌብሳይቶች እየመጡ ነው ትምህርታቸውን ሊያግዙ የሚችሉ። ከነኛም መካከል የመጀመሪያው ተማሪዎች ስልካቸውን ለትምህርቶቻቸው እንዴት አድርገው መጠቀም ይችላሉ ካላችሁ የመጀመሪያ ታይም ማኔጅመንት ነው። ታይማቸውን ማኔጅ ማድረግ ይችላሉ። ምን ሰዓት ምን ማጥናት አለባቸው የሚለውን ስኬጁል ማድረግ ይችላሉ። አሁን ለዚህም ደግሞ የግድ ስልካቸው ያግዛቸዋል። ለምሳሌ እንደ ጎግል ካላንደር፣ ኖሽን የመሳሰሉ አፕሊኬሽኖችን በመጠቀም ለትምህርታቸው በደንብ እገዛ ማድረግ ይችላል ማለት ነው። ስለዚህ ስልካቸውን ካለመጠቀም ቢጠቀሙ ትምህርታቸው ላይ ይበልጥ ጎበዝ ይሆናሉ። ለምሳሌ ቲክቶክ ላይ ስክሮል በማድረግ ሌሎች ሙቪ ፊልሞችን በማየት የሚያሳልፉ ከሆነ ትምህርታቸው ላይ ያዳክማቸዋል። ስለዚህ ያለው አማራጭ ስልካቸውን ለትምህርታቸው እንዲያግዝ እንዴት መጠቀም እንዳለባቸው መማር ነው ያለባቸው። ለዚህም ስልካቸው ታይም ማኔጅ ያደርግላቸዋል። እንደ ጎግል ካላንደር፣ ኖሽን የመሳሰሉ አፕሊኬሽኖች ታይም ሴት ማድረግ ይችላሉ። ቱዱ ሊስት መጻፍ ይችላሉ። በዚህ ሰዓት ይሄን አጠናለሁ፣ ኖቲፋይ ያደርገኝ፣ በዚህ ሰዓት ደግሞ ይሄንን እንሰራለሁ፣ በዚህ ሰዓት ደግሞ የቤት ስራ ያለ ይህንንም ፊክስ ማድረግ ይችላሉ። ልክ በእንደዚህ አይነት መንገድ መጠቀም ይችላሉ። ሁለተኛው ለትምህርታቸው የሚያግዙ በጣም ብዙ ዌብሳይቶች ኢንተርኔት ላይ አሉ። ለምሳሌ እንደ ኤአይ። ይሄ ማለት ሌሎች ኤአዮች ምናልባት ሊያዳክማቸው ይችላሉ። ለምሳሌ በእኛ ጊዜ አሳይመንት ሲሰጠን የማትስ ኦር ደግሞ የፊዚክስ አሳይመንት ሲሰጠን በጣም ብዙ መጽሐፍቶች እናገላብጣለን። ለምሳሌ እኔ ከማስታውሳቸው መጽሐፍቶች መካከል ኤክስትሪም ይባላል፣ ሜጋ ይባላል፣ ምን ያሌለ መጽሐፍ አለ እና በጣም ብዙ መጽሐፍ እናገላብጣለን። ስማቸውን አሁን ላይ ማስታወስ ባልችልም ለዛ ለአንድ አሳይመንት ሲባል ብዙ መጽሐፍ እናገላብጣለን። ያ ደግሞ ታይምን ይገላል። በአሁን ጊዜ ደግሞ በጣም ብዙ ዌብሳይቶች አሉ። ለምሳሌ አእምሯችሁን ለመፈተን ስትሉ ዳይሬክት መልሱን አትስጠኝ፣ ለዚህ ጥያቄ ምሳሌ ስጠኝ ብላችሁ ራሱ ለኤአዩ ብትጠይቁ በዛ ምሳሌ ተንተረሳችሁ እናንተ ያንን አሳይመንት መስራት ትችላላችሁ። ነገር ግን ሁሉንም አሳይመንት በኤአይ አሰሩ እያልኩ አይደለም። ይሄ ትንሽ አእምሯችሁንም ሊያዳክም ይችላል። ነገር ግን ተቀራራቢ ምሳሌ ስጠኝ ብላችሁ መጠየቅ ትችላላችሁ። ስለዚህ ለትምህርታችሁ የሚያግዙ በጣም ብዙ ዌብሳይቶች አሉ። የአሁን ጊዜ ትውልድ ታይማችሁን መቆጠብ ትችላላችሁ። ለአሳይመንት ያሁሉ መጽሐፍ ማገላበጥ፣ ላይብረሪ ያን አሳይመንት ለመስራት ብዙ መጽሐፍ ማገላበጥ፣ ይሄን ስመልስ ይሄን ስወስድ ይሄን ስመልስ ይሄን ስወስድ በጣም ብዙ ታይም ነው የሚፈጀው። ስለዚህ ስልካችሁን ለትምህርታችሁ መጠቀም ትችላላችሁ ማለት ነው። ሶስተኛው ላይ ደርሰናል። ሶስተኛው በትርፍ ጊዜያችሁ አንዳንድ ኦንላይን ላይ ስለሚሰሩ ስራዎች ሰርች ማድረግ ወይም ደግሞ መማር። ለምሳሌ ይህን ቪዲዮ እያያችሁ ከሆነ ለኦንላይን ስራ ቅርብ መሆን ስለምትፈልጉ ነው ይህን ቪዲዮ እያያችሁ ያላችሁ። ልክ እንደዚህ አይነት ቻናሎችን እንዲሁም ደግሞ ከኛም ቻናሎች ጋር የሚቀራረቡ ሌሎች ስለ ኦንላይን የሚያስተምሩ ኢንፎርሜሽኑን ማወቅ
ለምሳሌ ኦንላይን ላይ ስራ ስለሚገኝባቸው ዌብሳይቶች ማወቅ። ለምሳሌ ስለ ዩቲዩብ ሊሆን ይችላል፣ ስለ ኮንተንት ክሬሽን ሊሆን ይችላል፣ ስለ ፍሪላንሲንግ ሊሆን ይችላል፣ ስለ ቪዲዮ ኤዲቲንግ፣ ስለ ሌሎቹ ትንሽዬ ባላችሁ ታይም ስክሮል ከማድረግ ኢንፎርሜሽኑን መሰብሰብ። አራተኛው ተጨማሪ ስኪል ጎን ለጎን ተማሩ። እሱን ሶስተኛው ላይ ጠቅሻለሁ። ወደ ዩቲዩብ ስትገቡ ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል፣ ፕሮግራሚንግ ሊሆን ይችላል፣ ሞባይል አፕ ዲቨሎፕመንት፣ ዌብሳይት ዲቨሎፕመንት፣ ግራፊክስ ሊሆን ይችላል። በቀን ቢያንስ ለ10 ደቂቃ ለ20 ደቂቃ እንደዚህ አይነት ስኪል ተማሩ። ይህንንም ደግሞ ስልካችሁን በመጠቀም ማለት ነው። በቀን 10 ደቂቃ ስለ ፕሮግራሚንግ ወይም ደግሞ ስለ ቪዲዮ ኤዲቲንግ የምትማሩ ከሆነ አስቡት፣ ለ3 ወራት፣ ለ6 ወራት፣ ለ1 ዓመት፣ ለ2 ዓመት ይህንን ነገር በቀን ለ10 ደቂቃ ብትማሩ እናንተ በዛ ነገር ላይ ፕሮፌሽናል ትሆናላችሁ ማለት ነው። ከትምህርታችሁ ባሻገር ዩኒቨርሲቲ ስትገቡ የተወሰነ ፍሪ ታይም ስለሚኖራችሁ ያንን ነገር ፋይናንሻል ፍሪደም እንዲኖራችሁ ስለምትፈልጉ ያን ስኪል ተጠቅማችሁ ራሳችሁን በገንዘብ ሰፖርት ማድረግም ትችላላችሁ። ሌሎች ስኪሎችን ጎን ለጎን ትንሽዬም ቢሆን ማየት አለባችሁ። ይሄንንም ደግሞ ስልካችሁን ብቻ በመጠቀም ማለት ነው። አራተኛው ደግሞ ስልካችሁን ብቻ በመጠቀም ፐርሰናል ብራንድ መገንባት ትችላላችሁ። ለምሳሌ ለወደፊቱ የሆነ ቢዝነስ መስራት ብትፈልጉ ሶሻል ሚዲያ ላይ ፎቶ ፖስት ከምታረጉ ስለዛ ነገር ኢንፎርሜሽን አፕሎድ ብታረጉ ሰው እናንተን ፎሎ ያረጋችኋል ማለት ነው። ስለዚህ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ለምሳሌ ብንል 4 ዓመት አላችሁ። በ4 ዓመት ጊዜ ውስጥ በአንድ ሳምንት ውስጥ አንድ ፎቶ ፖስት ብታረጉ ወይም ደግሞ ቪዲዮ የመቅረጽ ድፍረትም ካላችሁ በአንድ ሳምንት አንድ ቪዲዮ አፕሎድ ብታረጉ በአንድ ዓመት ውስጥ 52 ቪዲዮ አላችሁ ማለት ነው። ስለዚህ ፐርሰናል ብራንዳችሁንም መገንባት ትችላላችሁ። ይሄ ታይም ካላችሁንም ስልካችሁንም በትክክለኛው ታይም መሰረት የምትጠቀሙ ከሆነ 5ኛ ላይ ያስቀመጥኩላችሁ ፐርሰናል ብራንድ ነው። አምሹር የጠቀስኩላችሁ እያንዳንዱ ፖይንቶች እንደሚጠቅማችሁ እርግጠኛ ነኝ። በቀጣይ ደግሞ በሌላ ጠቃሚ ቪዲዮ መለሳለሁ። መልካም ቀን ይሁንላችሁ። ቻው